እንግዲህ ወደኛ ሀገር ስንመለስ በታሪክ የምናውቀው እንግዲህ ኢትዮጵያ የረጅም ዘመን ታሪክ ያለው ሀገር ነው ሲባል ነው። ይህም ሞሮሌስ እውነት ነው ነገሩ ከተከታተል። አሁን ዋናው ትኩረቱ ግን የኢትዮጵያ አጀማመሩና እድገቱ አሁን አውሮፓውያን ካካሄዱት የለውጥ ሂደት ጋር ግንኙነት ነበረው ወይ የትስ ላይ ነው የተለያየው የሚለው ነገር ላይ ትንሽ ባተኩር ለነገሩ ምናልባትም እንደው ሁኔታውን ሀገራችን ውስጥ ያለው ሁኔታ እንድንረዳው ይጠቅማል የሚል እምነት አለ። እርግጥ ኢትዮጵያ የረጅም ዘመን ታሪክ ሀገር ነች። ይሄ ዛሬ ኢትዮጵያ የሚባለው ነገር ታሪኩ የሚጀምረው አክሱም ኤምፓየር ከሚባለው ነው። ኪንግደም ኦፍ አክሱም። ይሄ ኪንግደም ኦፍ አክሱም አንዳንድ የታሪክ ቦታ ላይ ከ400 ዓመት ከክርስቶስ ልደት ከ400 ዓመት በፊት የተቆረቆረ ነው የሚል ነው። አንዳንድ ቦታ ላይ ደግሞ ከአንደኛው እስከ 10ኛው መቶ ዓመት የዘለቀ ኤምፓየር ነው የሚል ነው። ኪንግደም ኦፍ አክሱም ከሮማን ኤምፓየር በዚያን ጊዜ አውሮፓውያኑ ፊውዳል ኦርደር ከመመስረታቸው በፊት ማለትም ከ14 ሴንቸሪ በፊት የነበረው ሮማን ኤምፓየር ጋር ኦልሞስት ፓራሌል እኩልነት የነበረው ኪንግደም ነው። ይሄ አክሱም ኤምፓየር ወይም ደግሞ አክሱም ኪንግደም እንደው በጂኦግራፊ በመሬት አንፃር ስናየው የሚያጠቃልለው የዛሬውን ሰሜን ኢትዮጵያ ኤርትራን ጨምሮ ማለት ነው። ቀይ ባህርን ከቀይ ባህር አልፎ ደግሞ የመንን፣ የሳውዲ አረቢያን ፓርት እንዲሁም ጎረቤቶቻችን የሆኑትን ሱዳንን እነኚህን የሚያጠቃልል ነው። ማለትም ሰሜን ኢትዮጵያና ማለትም የዛሬው የሰሜኑ ኢትዮጵያ ፓርት እና ኤርትራን ጨምሮ ዋናው አስኳሉ ሲሆን ከባህር በር ተሻግሮ ደግሞ እንደ ፓርትነር ወይም ደግሞ እንደ ኮሎኒ ቢባል የያዛቸው ሀገሮች ነበሩ። እነሱም የመን፣ የሳውዲ አረቢያ ፓርት፣ በአካባቢያችንም ሱዳን። The Kingdom of Aksum በዚያን ጊዜ ባለው ስታንዳርድ ከሮማን ኤምፓየር ጋር የሚነጻጸር ነው። ዋናው የገቢ ምንጩ ትሬድ ነው። ትሬድ ሮቱ ይሄ ቀይ ባህር ሮት ነው። በቀይ ባህር ሮት በኩል ከሮማን ኤምፓየር ጋር ማለትም ከሆል ዩሮፕ፣ ኤዥያ፣ አረብ ሀገሮች ጋር ከግሪኮች፣ ከአረቦች እንዲሁም ከህንዶች ጋር ከፍተኛ ንግድ ያካሄድ ነበር። ኮይንድ የሆነ ገንዘብ ነበረው እና ከፍተኛም ገቢ ነበረው። በሁኔታው ሁሉ ከሮማን ኤምፓየር ጋራ የሚመሳሰል ነው። ያው እንግዲህ እንደዛ በዛ አይነት ሁኔታ እያለ የሮማን ኤምፓየር ሲወድቅ ኪንግደም ኦፍ አክሱም የሚባለው ዲክላይን ማድረግ ይጀምራል። ለምንድን ነው? ከሮማን ኤምፓየር መውደቅ በኋላ አረቦቹ ቀይ ባህርን ሮድ ይዘው መስፋፋት ይጀምራሉ። በዛም ምክንያት ከቀይ ባህር አልፎ የነበረው ግዛት ማለትም የዚህ የአክሱም ኤምፓየር ወይም ኪንግደም ኦፍ አክሱም የመን፣ ሳውዲ አረቢያ አካባቢ ያለው በአካባቢያችንም ሱዳን እሱ ሁሉ ሎስት ይሆናል። ከዛም ባለፈ ደግሞ በጣም የጎዳው ዋናው ምንጩ የዲፕሎማሲውም የኢኮኖሚውም የሁሉ ምንጭ ትሬድ ስለነበረ ያ ትሬድ ደግሞ በሬድ ሲ ሮድ በኩል ስለነበረ ያንን ሮድ ሲዘጉባቸው የትሬድ ምንጫቸው ሲቀር ዲክላይን ያደርጋሉ። ያው እንደ ሮማን ኤምፓየር
የአክሱም ኤምፓየርም ማለትም ኪንግደም ኦፍ አክሱም በ13ኛው መቶ ዓመት ፍጻሜ አካባቢ ፍጻሜው ይሆናል። ይሄ እንግዲህ ከአውሮፓውያኑ ጋር ስታመሳስሉት ኦልሞስት ሲሚላር ነው ማለት ነው። ሮማን ኤምፓየር ሲወድቅ ያንን ተከትሎ ነው ኪንግደም ኦፍ አክሱም ኢትዮጵያም ውስጥ የወደቀው። ያንን ተከትሎ ዩሮፕ ውስጥ ምንድነው የመጣው? ፊውዳል ኦርደር። ፊውዳል ኦርደር ከዚህ በፊት አብራርቼዋለሁ። እንግሊዝ ውስጥ፣ ፈረንሳይ ውስጥ ኦልሞስት ኢንታየር ዩሮፒያን ወርልድ ሞናርኪ እና ፊውዳል ኦርደር ነው የመጣው። ከሮማን ኢምፓየር መውደቅ በኋላ የአውሮፓውያኑ ፌት ወደ ፊውዳል ኦርደር ሲቀየር የአክሱም ዲክላይን ማድረግ ደግሞ ያለውን የዛን አካባቢ እንደዚሁ ሁኔታ ኦርደሩን ወደ ፊውዳል ኦርደር ይቀይረዋል። ግን ወደ ባህሩ ሳይሆን አሁን ወደ መሃል ሀገር ወደ ተራሮቹ ነው ሽፍት ያደረገው። እዛ መሃል ፊውዳል ኦርደር ይመሰረታል። ይሄ የተመሰረተ ፊውዳል ኦርደር ልክ አሁን እንግሊዝ ሀገር እንዳልኳችሁ ኪንግ አለ። ሀገሩ በሙሉ መሬቱ የሱ ነው። ለሱም የሱም ስልጣን የሚጠብቁት ሎርድስ አሉ፣ ከኪንጉ መሬት የሚያገኙ። እነኛ ሎርድስ ደግሞ ያንን መሬት ለፒዛንቶቹ በማከፋፈል እዛ የሰፈሩት ፒዛንቶች የሚያመርቱትን ሙሉ ለሙሉ ትንሽ ለነሱ በመተው እየወሰዱ ነው የሚጠቀሙት። ማለትም ኮምፕሊትሊ አብሶሉቲስት እና በዝባዥ የሆነ ሞናርኪ ነው ያለው። ኢትዮጵያም ውስጥ የዛው አይነት ነገር ነው። ጉልት ነበር የሚባለው። ማለትም ኪንጉ አለ ወይም ደግሞ ኤምፐረሩ አለ። ከኤምፐረሩ ቀጥሎ ጉልት ያሉት ሰዎች ናቸው። እነሱ ከኤምፐረሩ እነኛ አሁን ደጃዝማች፣ ራስ ምናምን የሚባሉት ከኤምፐረሩ መሬት የሚሰጣቸው ግን የኤምፐረሩን ስልጣንና የኤምፐረሩን ሴኩሪቲ የሚጠብቁ ጥቅም አስከባሪዎች ናቸው። እነሱ ግን መሬቱ ይሰጣቸዋል። እዛ መሬት ላይ የሰፈረውን ገበሬ ምርት ከግማሽ እስከ 2/3 ለራሳቸው ነው የሚወስዱት። ማለትም ንጉስ ባለርስትና ቄሰኛ እንደማለት ነው። የዚህ አይነቱ ሁኔታ ነው ኢትዮጵያ ውስጥ የተፈጠረው እና ሲሚላሪቲው ዘሴም ነው አውሮፓ ውስጥ ከነበረው። አውሮፓውያኑ ግን እንደዛም ሆኖ እንዳልኩት የግሎሪየስ ሪቮሉሽን አንስቻለሁ፣ የፍሬንች ሪቮሉሽን አንስቻለሁ። ለብዙ ዘመናት ይታገሉት ነበር። እንዲሁ ዝም ብሎ አላየትም፣ ይታገሉት ነበር ያንን ነገር እየታገሉ ከነኚህ ያሉትን ጃንክቸሮች ማለትም ክሪቲካል ጃንክቸር የሚባሉትን በመጠቀም የራሳቸውን ሲስተም ከግሎሪየስ ሪቮሉሽን ወይም ከፍሬንች ሪቮሉሽን በኋላ ወደ ኢንክሉሲቭ ፖለቲካል እና ኢኮኖሚክ ኢንስቲትዩሽኖች ለመለወጥ ያደረጉት ትግል ፍሬ እያመጣ እየተቀየረ ሄዶ ነው ዛሬ ያለበት የደረሰው። ኢቭን በእነሱም መሃል በእሱና በውስጡ መካከል ያለው ልዩነት ለምን እንደሆነ ራሱ ያ ሁሉ መግለጫ አለው። የኛም ሀገር ሁኔታ ልክ የአክሱም ኪንግደም ሲወድቅ የተቀበለው ፊውዳል ኦርደር ነው። ፊውዳል ኦርደሩ እንደ አውሮፓው ራሱን ትራንስፎርም ማድረግ ሳይሆን ወደ መሃል ሀገር በመግባት ፕሮቴክቲቭ በመሆን ያንን ፊውዳል ኦርደር ራሱን አይዞሌት አድርጎ ነው የቀጠለበት። ማለትም ከ17th ሴንቸሪ በኋላ የአውሮፓ ፖለቲካ እንግዲህ ወደ ኢንክሉሲቭነት የተቀየረበት ነው። ከአብሶሉቲዝም ወደ ፕሉራሊዝም
ወደ ኢንክሉሲቭነት ፓርላሜንታሪ ዲሞክራሲ እነኚህ ሁሉ የተመሰረቱበት ጊዜ ነው። በዚያን ጊዜ ግን የኢትዮጵያ ፊውዳል ኦርደር ራሱን አይዞሌት አድርጎ በንግድ አይሳተፍም ነበር፣ በዲፕሎማሲ ብዙም አይሳተፍም ነበር እና ምንም አይነት ትራንስፎርም ማድረግ ጥረት ሳይሆን ያደረገው ራሱን ብቻ በዛ በአብሶሉቲስት ኔቸሩ ለማቆየት ነው ጥረት ያደረገው። እዛ ላይ ነው የተለያዩት። እነኛ ከፊውዳል ኦርደሩ በኋላ የፊውዳል ኦርደሩ ለዘመናት ከታገሉና ካሸነፉ በኋላ ሞናርሺውን የሚፈልጉት ሞናርሺውን አስቀምጠው ግን ፖለቲካ ውስጥ እንዳይገባ በማገድ በህግ በመደንገግ ማለት ነው። ሞናርሺውን የማይፈልጉት አባረው የራሳቸውን ኢንክሉሲቭ የሆነ የፖለቲካና የኢኮኖሚ መዋቅር ሲዘረጉ የኛ ሀገር ባለ ንጉሰ ነገስታት ግን ከዛ ሁሉ ነገር ራሳቸውን አይዞሌት በማድረግ የራሳቸውን ስልጣን መንከባከብ ላይ ስላተኮሩ ነው ያ ኦፖርቹኒቲ ያ እድል ያመለጣቸው እንጂ ታሪኩ ሲጀመር ከቬሪ ቢጊኒንግ ሲሚላሪቲ ነበር። አንዱ ያመለጣቸው ኦፖርቹኒቲ እዛ ፖይንት ላይ ነው። እዛ ፖይንት ላይ እነኛ ትራንስፎርም መሆን ሲችሉ የኛ ሀገሮች ሞናርኪ ግን ራሱን አይዞሌት አድርጎ ሀገር መበዝበዝ ነበረ ስራው። እሱን እንግዲህ ይሄ ጅምሮ ነው ከየት እንደጀመረ። ዋናው ደግሞ ከዛ ቀጥሎ ያሉት አንዳንድ ነጥቦች አሉ። እነሱን ደግሞ በሚቀጥለው በተቻለ መጠን እንደው ለሰው በሚገባ መልኩ ልተነትን እሞክራለሁ። ይሄ ነገሩ እኔ እንደው ተመሳሳይነቱ በጣም የሚመስጥ በመሆኑ ነው እንጂ እንዲህ ቆንጠብ አድርጌ ያቀረብኩት። ታሪኩ በጣም ረጅም ታሪክ ነው፣ እጅግ ረጅም ታሪክ ነው። እኔ ራሴንም ብዙ ጊዜ ሰርፕራይዝ ያደርገኛል። ኢትዮጵያ ድሮ አሁን የረጅም ዘመን ታሪክ ያለው ሀገር ነው ሲባል ምንድነው ታሪኩ እያልኩ ራሴን ጠይቅ ነበር። ግን ነገሩ ትንታኔው ሲታይ ጀነራሊ እውነት አለበት። በአንጻሩ ግን ለምንድነው ዛሬ እንዲህ ኋላ የቀረ ነው፣ የት ላይ ነው ያመለጠን የእድገት ሁኔታ የሚለው ነገር እንደው ነገሩን ተለቅ አድርጎ ላነበበ ሰው ለመረዳት ምንም አስቸጋሪ አይደለም፣ ግልጽ የሆነ ነገር ነው። አሁን ከዚህ ቀጥሎ ደግሞ መተነትናቸው ነገሮች ነገሩን እንደውም የበለጠ ግልጽ እያደረጉት የሚሄዱ ናቸው። ቤዙና መሰረቱ ግን ጥለውን ሄዱት እዛ ላይ ነው።